ናችሁ? እንደሰማችሁት ነው እንግዲህ የኤርትራ መንግስት ደጋፊዎች ገብቷል። የኢትዮጵያ መንግስት ደጋፊዎች ገብቷል። ከኢትዮጵያ መንግስት ጋር የሚቃረኑ ኢትዮጵያውያን ገብቷል። መፋጠጥ ነው ለባህር በር ማለት ነው። ታፕታፕ ላደረጋችሁ፣ ኮፒ ሊንክ ሼር ላደረጋችሁ በሙሉ ልባዊ ምስጋናዬን አቀርባለሁ። በመሀል የሰማችሁት ጆሮ የሚጎረበት ነገር አምሶሪ በድጋሚ ይቅርታ ጠይቃለሁ። ተናጋሪዎቹ ስሜት ውስጥ የሚከት ነገር ነው። በእርግጥ እንደዚህ ልትታኮስ ልትገዳደል እንደዚህ የተዘገጃጀ መሰዳደብ ሊኖር ይችላል፣ መተናነቅ ሊኖር ይችላል። በአካል ቢሆን አስቡት እነዚህ ሁለቱ ልጆች እንዲህ ሊደባደቡ እንደሚችል መተናነቅ ገባ። እሱም ለሀገሩ ነው፣ ይህም ለሀገሩ ነው። እንዲህ ያሉ ነገሮች አሉ። የሆነ ሆኖ ግን ለሰማችሁት የሚጎረበት ነገር ይቅርታ ጠይቃለሁ። ሳቦታጅ የተደረገበት የሰማንያ ሰዎች ካቢኔ ላይ ድምፅን የሰጠው እንጂ የኤርትራ ህዝብ ድምፅ አልሰጠበትም። ይህን ውስጥ ተመዝግቦ ያለ ነገር ነው። ምን ያህል ህዝብ ድምፅ ሰጠ? ምንም ውጭ ሻዕቢያ በብዛት ማይናገረው ለህዝብ አለ። እኛ ሙሉ ዶክመንቱ አለን። ድምፅ መቼ ተሰጠ? ድምፁን እነማን የሰጡት? የነበሩት ሜምበር ኦፍ ፓርላመንት እነማን የነበሩት? ተድላ ባይሩ ላይ ምን አይነት ችግር ኃይለሥላሴ ተድላ ባይሩን ምን አደረጉ? የማህበር አንድነት የሆነውን ሰውዬ ማህበር አንድነቱ ሰውዬ ንጉሱን መሳደብ አቁም። ጀለስ ረጋ አድርገው። ኃይለሥላሴ እያልክ አትጥራው። ንጉስ ነው ሰውዬ። ጃንሆይ ወረቨር ሰዓት ሊስት ጥራው። ያ ኃይለሥላሴ እያልክ አትጥራው ነው። እኔ ኃይለሥላሴን በጣም ነው የምወዳቸው። የተሳደበ መስሎኝ አልተሳደበም። እሱ ሳይሆን ቆይ ወደ እንትኑ እንምጣ። ማይኮ አሁን ኢትዮጵያ የባህር በር ልታገኝ የምትችለው እንዴት ነው? ኢትዮጵያ በምንም አይነት ሁኔታ የባህር በር ልታገኝ አትችልም። ኢትዮጵያ ምንም አይነት ነገር ለኢትዮጵያ መንግስት ለሻዕቢያ መንግስት ወይም ደግሞ ለኤርትራ መንግስት ምንም አይነት ሰጥቶ የመቀበል መርህ ወይም ደግሞ አማራጭ ቢያቀርብ የኤርትራ መንግስት እሺ አይልም ነው የምትለው? አይ ቲንክ ያንን እንትን አብይ እድሉን መጠቀም አልቻለም። የኤርትራ መንግስት $150 ሚሊዮን አውጥቶ የአሰብ ሪፋይነሪውን ከፍተኛ የሆነ ኢንፍራስትራክቸር ኢንቨስት አድርጎበት ሳውዲ ላይ ከተስማሙት ነገሮች ውስጥ አንዱ 2018 ዓ.ም ላይ በኤር ትራንስፖርት፣ በባህር ትራንስፖርት፣ በተለያዩ ንግድ ላይ ኢትዮጵያና ኤርትራ ኢንትግሬት እንዲያደርጉ ከፍተኛ የሆነ ስራ ተሰርቶ ተፈራርመዋል። አብይ ግን ያንን አላደረገም። ዛሬ ላይ አዲስ አበባ በከፍተኛ ልማት የምትለማ አዲስ አበባ ወደ አሰብ የሚሄደውን መንገድ አንድም ነገር ጠብ ያለ ስራ አልሰራም። ኦኬ እሺ። አሁን የሻዕቢያ መንግስት ባህሪ የኤርትራ መንግስት ባህሪ ከሶማሌላንድ ጋር የባህር በር ለማግኘት ወይም ደግሞ ወደብም ይሁን ስንፈራረም አረብ ሊግ ጭምር ሳይቀር ቅሬታ የሚያሰማ ነው። እንዳየው ነው ከግብጽ ጋር እንዴት ሲደረግ የሚል ከሶማሌ መንግስት ጋር ምን ሲሆን ያደረገውን እያየ ነው። ከጅቡቲ ጋር ባለንበት ሁኔታ ላይ ታሪካዊ ጠላቶቻችንን አፍንጫችን ስር እያመጣ አላንስ ይፈጥራል። ታጣቂ ኃይሎችን በግዛቱ እያሰፈረ ያሰለጥናል። በሁሉም አቅጣጫ ወደ ውሃ ልናደርግ የምናደርገውን መጠቃት ተቃዋሚ ነው የሆነው። ይህን ጉዳይ እንዴት ነው የምታየው? የኤርትራ መንግስት የኢትዮጵያ ከማንም ሀገር ጋር አሊያንስ ፈጥራ ስትሰራ ተቃዋሚ አልሆነም። ከሶማሌላንድ ጋር በተደረገው ግንኙነት ሶማሌላንድ የቀይ ባህር አባል ሀገር ነች። 8 ሀገሮች አሉ። የኢትዮጵያ መንግስት ያደርግ የነበረው ኢንቢትዊን ቱ ሶማሊያንስ ጦርነትን ሊያስችል የሚያስችል በሁለቱ ሶማሌዎች መሀል ላይ ጦርነትን ሊያስችል የሚያስችል ነገር ምንም አይነት ስምምነት እነዛ ሁለቱ ሀገሮች ምንም አይነት ስምምነት በሌላቸው ሶማሊላንድ የኔ ነው ብላ ዲፋክቶ ስቴት ነች ሶማሊላንድ። ኤርትራ፣ ግብፅ፣ ሳውዲ አረቢያ፣ የመን፣ ጅቡቲ እነዚህ ሀገሮች ደግሞ የቀይ ባህር አባል ሀገሮች ናቸው። ይሄ ጉዳይ ይመለከታቸዋል። ዶክተር አብይም ቢሆን ከነዚህ ሀገሮች ጋር መጀመሪያ መነጋገር መቻል አለበት። ምስራቅ አፍሪካ ላይ ኢጋድ የሚባል እንትን አለ። ሩዋንዳ ላይ የሚደረገው ነገር የኢጋድ አባል ሀገሮች ይመለከታቸዋል እንጂ የኤርትራ ከሶማሌ ጋር አሁን በሚያደርገው እንትን ሶማሊያ፣ ሞቃዲሾ ሶማሊያ የቀይ ባህር አባል ሀገር አይደለችም። የኢትዮጵያ መንግስት ሶማሊያ ላይ ሄዶ ለሚደራደረው ነገር የኤርትራ መንግስት ኢንቮልቭ አያደርግም። ወይንካምሱ ግን ቀይ ባህር ላይ በሚያደርገው ነገር ግን ቅሬታውን ሊያሰማ ይችላል።
ኦኬ እንደ አንድ የኤርትራ ዜጋ አሁን የኢትዮጵያ መንግስት የጀመረውን ነገር እንዴት ነው የምታየው? ላይክ የኢትዮጵያ መንግስት ምንድን ነው የጀመረው? ይሄ አሁን ይሄ ጦርነት ጉሰማውን ነው። በሁለቱም በኩል ለምሳሌ የኤርትራ መንግስት ወደ ደቡብ አካባቢ ወደ ደቡብ የኤርትራ ግዛት አካባቢ በተሳቢ መኪናዎች ወታደሮችን እያመጣ እያሰፈረ ነው። እንቅስቃሴዎችን እያየ ነው። እድሜያቸው ከ60 ዓመት በታች የሆኑ ሁሉ ጥሪ ተደርጎላቸዋል። ይሄ የምታየው የጦርነት ጉሰማ እንዴት ነው የምታየው? ኖ ኤርትራ ውስጥ ከእድሜያቸው ከ60 ዓመት በላይ ጥሪ የተደረገላቸው ምን ኤርትራ ውስጥ ይኸውልህ ሀዳስ ኤርትራ አለ፣ የናሽናል ቴሌቪዥን የኤርትራ አለ። በየትኛውም ሚዲያ ይሄ የሚባለው ከ60 ዓመት በታች ምና ከኢትዮጵያ ሚዲያዎች ነው የምንሰማው። ይህን ነገር ከኤርትራ ውስጥ ክተት የተጠራ ነገር የለም፣ ምንም ነገር የለም። ሁሉን ነገር የምንሰማው በኢትዮጵያ ሳይድ ነው። አሉ ደግሞ የገቨርንመንቱ ማውስፒሶች የሆኑ እንደነ ስዩም ተሾም አይነት ደግሞ ነገሩን ደግሞ በጣም እንትን ያደርጉታል። የኢትዮጵያ መንግስት ይሄን ጦርነት ቬሪ ባድሊ ይፈልገዋል። ግን ምንድን ነው እያደረገ ያለው? እንደዚህ አይነት ሶሻል ሚዲያዎች ሰርቬይ እያደረገ ነው ያለው። ይሄ ጦርነት ውስጥ ብንገባ ምን ያህል ኢትዮጵያኖች ከኛ ጎን ይሰለፋሉ ብሎ ሰርቬ ያደርጋል። የዛሬ 3 ቀን 4 ቀን ፊልድ ማርሻል ብርሃኑ ጁላ በአሁኑ ሰዓት ላይ የሳይኮሎጂካል ዋርፌር ነው እንትን እየተደረገ ያለው ብሏል። በደንብ አድርገው ይሄን ነገር እየሰሩበት ነው ያሉት። የኢትዮጵያ መንግስት አቅሙ አለው። ወደ ኤርትራ ይመጣል ወይ? ኮንስኮንሱ ምንድን ነው? እሱ ለኢትዮጵያ መንግስት ነው እኛ የምንተው። ዝም ብሎ ተነስቶ የሚወራት ኤርትራ እንደሌለች ማወቅ መቻል አለበት። አንድ ሉዓላዊ የሆነች ሀገርን መጥቶ ሲሆን የኤርትራ መንግስት ደግሞ ተመሳሳይና ተመጣጣኝ የሆነ እርምጃ ሊወስድ ይችላል። ለዛም ደግሞ ኬፓብል ነው። በመጀመሪያ ደረጃ ኢትዮጵያ ከኤርትራ ጋር ጦርነት ውስጥ ለመግባት ፖዚሽኗ ጥሩ ፖዚሽን ላይም ማንም ሰው ሊያውቃ የሚችለው እንትን ነው። ሶ በኢትዮጵያ ሳይድ ነው ሁሉ ነገር ጉሰማው። ያ የሆነበት ምክንያት ደግሞ ኢትዮጵያ ውስጥ ያለው የእርስ በርስ ጦርነት፣ የብሔር ብሔረሰቦች ጦርነት ፖለቲካውን እሱ የኛ ጉዳይ ነው። በመንግስት ደረጃ አውራ እሱ የወንድምና የእህት ያ አይ ቲንክ ያው የሚነካካ ነገር ስለሆነ እንጂ ስለ ኢትዮጵያ ብዙም አትሴም ታይም ደግሞ እናንተም ያው የኤርትራን የውስጥ ጉዳይ እያወራችሁ ስለሆነ በውስጥ ጉዳይ አልገባንም። እንደ ኤርትራ መንግስት እያወራ ነው ያለ ነው። አሰብ እኮ የኤርትራ ሌጂትሜት የሆነ እንትን፣ ስለዚህ በእኛ በውስጥ ጉዳያችን ነው እያወራችሁ ያላችሁት። በውስጥ ጉዳይ ሳይሆን እንደ ኤርትራ መንግስት ምንድን ነው ምላሹ ቢሆነው ሪታይለት ያደርጋል ወይስ ምንድን ነው እያልን ያለ ነው እንጂ በውስጥ ጉዳይ ገብተን እናንተ ውስጥ ብሔር ብሔረሰቦች አሉ እንትና ከእንትና ጋር አይዋደድም ኩናማው ተጨቁኗል እያልን አላወራንም። ኖ እኔ ጦርነቱ ምንድን ነው ላልከው ነገር ነው። ኢትዮጵያ ያለችበት ፖዚሽን፣ ኢትዮጵያ ውስጥ ያለው ሲቹዌሽን ኢትዮጵያን ከኤርትራ ጋር ጦርነት ውስጥ ለመግባት ሶ ቬሪ ሪስኪ ነው። አንለስ አሁን ያለው የኢትዮጵያ መንግስት ሌላ አጀንዳ ኖሮት ሌላ አይነት መንግስት የመመስረት አላማ እስከሌለውና ኢትዮጵያን የመበታተን አይነት አላማ እስካልያዘ ድረስ ዳይሬክትሊ ከኤርትራ ጋር የሚገባበት ጦርነት የተለየ ከእንግዲህ በኋላ የተለየ አይነት ዲሞክራሲ ሊኖራት የሚችል ኢትዮጵያ ነው ልትኖር የምትችለው። ጦርነት ኢትዮጵያን ይበታተናታል ነው ምትለው? 100%። ኦኬ እሺ፣ ቴንክ ዩ ማይኮን አመሰግናለሁ። የመጨረሻ የምትናገሩት ንግግር ከሌለ እኔ በዚህ ላጠናቅና በዚህ ጉዳይ ነገም ከነገ ወዲያ እኔ አንድ ነገር ልናገር። አንድ እድል ብትሰጠኝ ደስ ይለኛል። በጣም ደክሞኛል። ሁላችሁ አንድ ደቂቃ ላጠቃልል። ማይኮ ባወራው ላይ ብቻ ነው ካወራ ደግሞ እንደገና እሱ መመለስ አለበት። ነገ ከነገ ወዲያ ተመልሼ ይመጣል እንዲመልስ አስተያየቴን ሰጥቼ ለመሄድ ነው። አንደኛ ምን መሰለህ፣ አሰብ ላይ የኢትዮጵያ የኤርትራ ግዛት ሆነ አታውቅም፣ ኤርትራ የኢትዮጵያ ግዛት አካል ሆነ አታውቅም ይላል። በሌላ በኩል ደግሞ ቅኝ ግዛት በኢትዮጵያ ተይዛ ነበረ ይላል። እንደገና ደግሞ ነፃ ወጥተናል ይላል። ነፃነታችንን ያገኘነው በኃይል ነው ይላል። ስለዚህ አሰብን ቀምቶ በኃይል ወስዷል፣ የኤርትራንም ግዛት ወስዷል አላልኩኝም። እኔ ኤርትራን ቅኝ ግዛት ይዛታለች አላልኩኝም። ኃይለስላሴ አኔክሴሽን ያደረገው አንዴ እንደዛ አይደለም። ይሄ የአንድ ቆፍጣና ኢትዮጵያዊ ቤት ነው። በመደማመጥ ነው የምናወራው። አንደኛው ይናገራል፣ አንደኛው ያደምጣል። እንደዛ ነው የምናደርገው።
ማይኮብት ምን እንደሚናገር መስማት አለብን። ከዛ አንተን ምን እንደሚናገር አርማይ ተመልካች ማወቅ አለባቸው። ክሮስቶክ አቁሙ። እሺ አንተን ሀሳብን በሁለት ደቂቃ አጠቃልል። ኢትዮጵያውያን ሳይስማሙ፣ ሳይሰጡ፣ ሳይደራደሩ፣ ሳይነጋገሩ ድንበር ይሄ ነው ብሎ ሳያስረክቡ የሄደ ነገር አለ። ውይይት ያልተደረገበት፣ ምክክር ያልተደረገ፣ ውሳኔ ያልተሰጠ የኤርትራ ኢንዲፐንደንሲ ሪኮግናይዝ ተደርጓል። በኢትዮጵያ ተቀባይነት አለ። የኤርትራ ድንበር ግን በኢትዮጵያ ይሄ ነው ተብሎ የተሰጠ ነገር የለም። ያ በሌለበት በጉልበት በቅድሚያ በንጥቂያ የተወሰደ ነገር አለ። ያ በጉልበት የሄደ ነገር ደግሞ ጊዜውን ጠብቆ በጉልበት ይመለሳል የሚል የኢትዮጵያውያን ጽኑ አቋም አለ። ያ የኢትዮጵያውያን ጽኑ አቋም እንግዲህ መጨረሻውን የምናየው ነው። ግን በጉልበት የሄደ ነው፣ በግፍ የሄደ ነው፣ በኃይል የሄደ ነው። የኃይል ሚዛን በሚቀየርበት ጊዜ ወደ እናት ሀገሩ ወደ ኢትዮጵያ በኩራት የሚመለስ ይሆናል ማለት ነው የሚለውን ጨመር። ለሁላችሁም እድል እሰጣለሁ። ማይኮ በጉልበት ነው የሄደው፣ በጉልበት እንመልሳለን ይላል። ምን ትላለህ? ምን አለ መሰለህ ቴዲ፣ ይሄ በጉልበት ሄደ በጉልበት ተመለሰ፣ ኢትዮጵያ ቅኝ ግዛት ገዛችን። ኢትዮጵያ እኛን ቅኝ ግዛት አልገዛችንም። ኃይለሥላሴ አኔክሴሽን ያደረገው የራሱ ያልሆነውን መሬት ወሮ ነው የያዘው። ኤርትራ ድሮም የባህረ ነገስታት ሀገር ነች። የራሷ ነገስታት የነበራት ሀገር ነች። በአክሱማይት ኪንግ የኤርትራና የኢትዮጵያ ቁርኝት በአክሱማይት ኪንግደም ጊዜ ብቻ ነው። የዛጉዌ የዚህ የሰለሞን ዳይናስቲክ የኩኖ አምላክ በመጣበት ሰዓት ላይ ኤርትራ ሉዓላዊ ሆና የኖረች እንደ አውቶኖሚ ስቴትም ሆና ኖራለች። በራሷ ኪንግ ሆና ደግሞ ኢምፓየርም ሆና ኖራለች። እስከ ስዋስኪ ድረስ ኤርትራ የራሷ ግዛት ነበራት። አንተ በጠራቸው ጊዜያቶች ሁሉም ኢትዮጵያ ውስጥ የምታያቸው አውቶኖሚ ነበሩ። ኢትዮጵያ እንደ ሀገር ራሱ የቆመው በሚኒሊክ ናቸው። ወይል እንግዲህ እሱ ምስክርነቱን እንግዲህ እሱን ከሰጣኝ ኢትዮጵያ የምትባለው ሀገር እንደ ኢትዮጵያ ቅድም እንዳልኩ ነው። እነ ፈረንሳይ ዓለም ሪኮግኒ አሁን ላይ ይሄ የኢምፓየር የሚባል ሀገር አይሰራም። ሀገራት እንደ ሀገር የቆሙት ከ19ኛው ክፍለ ዘመን በኋላ ነው። ኢትዮጵያ ክሌም የምታደርገው በዛ ሰዓት አሰብ ኢትዮጵያ ውስጥ ኖር አታውቅም። በታሪክ አጋጣሚ በንጉሱ ጊዜ ብቻ ነው የነበረችው፣ ኢንክሉዲንግ በደርግ ሰዓት ላይ ማለት ነው። ያ ደግሞ አኔክሴሽን የተደረገውን የኤርትራን አካል በወረራ የተያዘ ነው። ለዛ ደግሞ የኤርትራ ሕዝብ በጀግንነት ታግሎ መሬቱን አስመልሷል። ኦኬ፣ የቆየውን የኢትዮጵያ ካርታን የምታገኙ ሰዎች ተመልከቱ። ኤርትራ በሪፍረንደም ራሱ ከኢትዮጵያ ከተለየች በኋላ 1993 አካባቢ የተወሰነ ጊዜ ድረስ አሰብ በኢትዮጵያ ፓርት ነበረች። አሁን ይሄ ንግግሮች እንደዚህ አይነት ነገሮች አሁን በቨርባሊ እንደዚህ ስንነጋገር እሱም ኤርትራዊ ነው፣ ኢትዮጵያውያን ናቸው፣ ለሀገራችሁ ነው የምትቆሙት። እሱም እጅ አይሰጥህም፣ አንተም እጅ አይሰጥም። እሱም በእጅ ያለውን እውነት ውሸት ነው የሚያደርግብህ፣ አንተም በእጁ ያለውን እውነት ውሸት ነው የምታደርገው። መጨረሻ ላይ ወዴት ይወስድናል ነው ይሄ ጉዳይ። አጼ ዘርዓ ያዕቆብ ምን ትላለህ? እዚህ ላይ ብትጨምር 2 ደቂቃ። እኔ እዚህ ጋር አንድ ነገር ልጨምርልህ ሄድ። እዚህ ጋር 3000 ሰው አለ። አሰብ በወሎ ጠቅላይ ግዛት ውስጥ የነበረ ኤቪደንስ የሚሰጠኝ ሰው ካለ አካውንቱን ይላክልኝና $1000 እከትለታለሁ። እሺ፣ 3000 ሰዎች እዚህ ውስጥ አሉ። የዶክተር ያዕቆብን መጽሐፍ ታምንበታለህ? ዶክተር ያዕቆብ እኮ ዓለም ላይ እየዞረ አሰብ የኢትዮጵያ ነበረች ብሎ ይከራከር የነበረ ሰውዬ ነው። እሺ ማይክል፣ እሺ አጼ ዘርዓ ያዕቆብ። ኦኬ ቴንክ ዩ። አንተ ነህ ማይክን የሚታረግልኛል። እኔ ጎኔ ካለው ወንድሜ ጋር ይሄ እንደውም አሁን ያለውን አይ ቲንክ ኢሳያስን ጋቨርንመንት አይ ቲንክ ሞር ጠላት ለመግዛት እየመጣ ያለ ልጅ ነው እንጂ ጠላት ወዳጅ ለማፍራት አይመስልም። መተህ ልንገር አንድ ነገር፣ ንጉሶችን መተህ እንደ አማራ ብሔርተኛ እኔ አሁን ካለው ጋቨርንመንት ጋር ችግር የለብን አምን ከኢሳያስ ጋቨርንመንት መተህ ግን የኔን ንጉስ ግን እንድትሳደብ ግን አልፈልግም። ይህንን ግልጽ። ስለዚህ አምጥተህ ሆን ብላ በዚህ ሰዓት ነው ውጊያ ላይ እንዳለን እያወቃችሁ ሆን ብላችሁ ግን ይህንን ነገር አውቃችሁ ንጉሶቹን አማራ ማህበረሰብ ላይ አውቃችሁ ለመጠቅጠቅ የምትፈልጉ ኤርትራኖች ካላችሁ አውቁ። ይሄ ትክክል አይደለም ብዬ የማስብ ነው። እኛ ከኤርትራን ጋር ችግር የለብንም፣ ችግር ኖሮብንም አያውቅም።
ግን ንጉሶቹ ግን የኛ እንደ አማራ ብሔርተኛ የምንወዳቸው የምናከብራቸው ንጉሶች ናቸው እና ንጉሶቹን በስታይል እያደረጉ ጠቅጠቅ ማድረግ የለም። እኔ ብዙ ወርዶች ስለሰማሁ ወሮ ይዞ ምናምን እያለ ሲመጣ እንደገና በዛ ላይ ዝም ብሎ ኃይለስላሴ ብለህ እንደ ሬጉላር እንትን እኔ አሁን ለምሳሌ አሁን ያለውን ጀነራል ፊሊጶስ ብዬ ነው የምጠራው አይደል? አንተም ሪስፔክት አድርገህ ኃይለስላሴ ዝም ብለህ እያልክ እንድጠራው አንፈልግም። ንጉስ እንደሆነ ታውቃለህ። ስለዚህ ሪስፔክት አድርገህ በዛ ሪስፔክት ወይ አውራው ለማለት ነው ያንን ያልኩት እና ይህንን አንደርስ ሌላው በዚህ ሰዓት እንደመጨረሻ የምናገረው በዚህ ሰዓት ላይ ዊኖ ስፔሻሊ በአዲስ አበባ ላይ የኤርትራን ማህበረሰብ ወደ እስር ቤት ለማስገባት እየተሯሯጡ ነው ያሉት። የኢትዮጵያን ገቨርንመንት ይህንን ሰምተናል እና ይህንን እንደ አንድ የአማራ ብሔርተኛ ወይም እንደ አንድ ኢትዮጵያዊ ይህንን ነገር እናወግዛለን። ይሄ ወደፊት ችግር ይዞ ይመጣል እንደዚህ አይነት ነገር ቢካዝ ይህንን ነገር በሴምቲንግ አሁን ለምሳሌ የኤርትራን ገቨርንመንት አይነው ሶማሌ ላይ እያሰለጠነው መሆኑን አውቃለሁ። ከሶማሌ ጋር ጥሩ ግንኙነት አላቸው እና እዛ ጋር ደግሞ ሄደው ደግሞ ምስኪን የሆኑትን የኦሮሞ እህት ወንድሞቻችን ደግሞ ከዛ እንዲያስወጡ ስለማንፈልግ ይሄ ነገር ትክክል አግባብ አይደለም ብዬ አስባለሁ። እንደ አንድ አማራ እና እንደ አንድ ኢትዮጵያዊ ይህንን አሁን ስፔሻሊ የኤርትራን ማህበረሰብ ላይ መጥተው ለማፈን ምናምን የሚደረገውን ነገር ያንን እናወግዛለን። ቴንክ ዩ። ስዩሜ ባለቀ ሰዓት ነው የመጣው። 2 ደቂቃ ልስጥ። ባለቀ ሰዓት ነው የመጣው። አንዳንዶቻችሁ ማውቃችሁ ልጆች ሌት ነው የምትልኩት ልክ ልወጣ ስል ማለት ነው እና እምቢ ማለትም ደግሞ ይቸግረኛል። ከገባችሁ ደግሞ ማውራት አለባችሁ እና ስዩሜ ኦኬ ቴዲ እኔ በአጭር 2 ደቂቃ ልጨርስ። የመጀመሪያው በአጠቃላይ አሁን ኢትዮጵያ ባለችበት ሁኔታ ጦርነት ውስጥ መግባት አለባት ብዬ አላምንም። አብይም ያደርጋል ብዬ አላምንም። ነገር ግን ኢንጀነራል ከፖርት ጋር በተያያዘ እኔ ኢትዮጵያ ይገባታል፣ ያስፈልጋታል። የዓለም አቀፍ ሕግም ተጠቅመን አደሴም ታይም ሂስቶሪካል ባክግራውንድ ከኤርትራ ጋር በተያያዘ ኢትዮጵያ ነው ሪኮግናይዝ መጀመሪያ ያደረገቻት። እሱም ደግሞ በትራንዚሽናል ገቨርንመንት ወቅት ነው። መለስ በወቅቱ ከህግ አንጻር ካየነው ማንዴት የላቸው ማንዴት ሳይኖራቸው ሪኮግናይዝ አድርገው ነው ኤርትራን እንግዲህ ሌላ ሀገር እንድትሆን ያደረጓት ማለት ነው። እኔ ከጥቅማችን ይሄ በኢኮኖሚም በሴኪሪቲም እንግዲህ ጂኦፖለቲክስ ሁሉም ከዓለም ሬድሲ አካባቢ ተስቦ የሚመጣበት ምክንያት እዛ አካባቢ ጥቅም ስላለው ነው። አሁን ኢቨን ግብፅም ፖርቱን ያ መንገዱንም ሁሉ እያሰፋች እየሰራች ነው። ከጥቅም እኔ አጠቃላይ አቋሜ አሁን ያለው መንግስት ግን የሚታመን አይደለም። ኢቨን እሱን አምኖ ተከትለህ ህይወት የምትሰጥለት አይደለም። እስከ ጥግ ድረስ ይሄዳል ብዬ አላምንም። ሆኖም ግን ሬድሲ፣ አረብሲ፣ ኤርትሪያንሲ፣ ባህረ ነጋሽ የሚባለው በኢትዮጵያውያን ኢቨን ኢትዮጵያን ሲ ብለን ነው መጥራት ያለብን። ባብ አል ማንደብ ስትሬት የሚባለው ኢትዮጵያን ስትሬት ብለን ነው መጥራት ያለብን። ቢካዝ ሂስቶሪካሊ እነዚህ አካባቢዎች የኢትዮጵያን አካል የነበሩ ናቸው። ኢትዮጵያውያን እስከዛ ድረስ ኢንተረስታችን አስፍተን መጠየቅ መቻል አለብን። ለዛ ግን ሁነኛ የሆነ ኢትዮጵያና ኢትዮጵያዊነትን የሚሰማው ኢትዮጵያውያንን በአንድነት አስተሳስሮ ወደፊት ማራመድ የሚችል ሰው ያስፈልጋል። አብይ ያንን አያደርግም። በነገራችን ላይ ሰሞኑ አድዋ ተከብሯል አይደል? አጤ ምኒልክ በወቅቱ ኢቭን እርሳቸውን ሲቃወሟቸው የነበሩ ባላባቶች ጭምር እርሳቸው ሲጋብዟቸው ለጦርነቱ የመጡበት ምክንያት ምኒልክ ማንንም ካሸነፉ በኋላ እንኳን በጠላትነት አይደለም የሚፈርጇቸው፣ እነዛን ሰዎች አካባቢውን እንዲያስተዳድሩ ያደርጉ ነበር። አሁን ያለው ግን የአብይ ስርዓት ሁሉንም በጠላትነት የፈረጀ በመሆኑ እምነት የለው። በቀጣይ እናወራበታለን። ይናስፍታል። ኦኬ የመጨረሻ ለማይኮት ለአንተ 2 ደቂቃ ልስጥ። 2 ደቂቃ ከ2 ደቂቃ ባልበለጠ ፕሊዝ። እኔ ለማይኮ ምለው የተለያዩ ህግጋትን እየጠቀሰ ልክ ኤርትራ ህግን እንደምታከብር የተለያየ የዓለም አቀፍ ህግጋትን ጥሳ ትግራይን እንዳልወረረች፣ ባድመ ጊዜ ኢትዮጵያን እንዳልወረረ፣ የተለያየ ጅቡቲን፣ የሊቢያ ደሴቶችን፣ ሀኒሽ ደሴቶችን በተለያየ ጊዜ ብቻ ዓለም አቀፍ ህግጋትን እየጣሰ በህግ እንደሚገዛ ያለው መንግስት እንዳለው ሰው ዛሬ ህግ በየትኛው ህግ ናቸው ምናምን ብለን ለማውራት ሂፖክራሲ አያስብልህም ወይ? እኔ እንደ አንድ ትግራዋይ አሁን በአልጀርስ ስምምነት መሰረት
ህጉን ጥሳችሁ በመግባታችሁ የአልጀርስ ስምምነት ቮይድ እንደሆነ ነው የማውቀው እና በኤርትራ ሉዓላዊነት ከማያምኑ ሰዎች አንዱ ነው እና ተጋሩ ከናችን ነው የሚጠብቀው እንጂ የኤርትራ ሉዓላዊነት አናምንም። እና አንተ ምን ይዘህ ነው ምን ሞራል ግራውንድ ይዘህ ነው አሁን በየትኛው ህግ ነው አሰብን የምትወስዱት ብለህ ስትከራከር እዚህ ሰፖስት ከመጀመሪያውም ህግ ምን እንደሆነ የህግ ቫሊዩ አክብር አይደለም ወይ ማሳየት ያለብህ ብዬ አስበ እንትን እላለሁ። እና ትላንት ተደምረናል ስትል ቆይተህ አሁን እንትን ስትል ትንሽ አይከብድም? አይሲ ያለ ሂፖክራሲ ነው ዚስ ፖለቲክስ ብዬ ነው። ኦኬ ማይኮ ምን ትላለህ? ያ እንደ አጋጣሚ ሆኖ መጀመሪያው ይሄ በእናትን እንዲል አድርጋት ብለህ የተናገርከውን አድማጭ ተመልካቾች ሶሪ በላቸው። ለእሱ ሳይሆን ለተመልካቾች ይቅርታ ጠይቃለሁኝ። እሱ ነው መጀመሪያ የተሳደበው። እሱንም ይቅርታ ማስጠየቅ ነበረበት። ዘራቆም ተመሳሳዩን ነገር ማድረግ አለበት። እኔ ብያለሁ። እኔ ለእሱም ቢሆን እኔ ችግር የለብኝ። እኔ ኢግኖራንት ስላለው ለእሱም ቢሆን ችግር ግን ይቅርታ ብያለሁ። እሺ ማይኮ ምን ትመልሳለህ? እስኪ ያ እንደ አጋጣሚ ሆኖ ኤርትራ በታሪክ ማንንም ሀገር ወራ አታውቅም። የመን የሀኒሽ ደሴት ያለውንም የሀኒሽ ደሴት ኢቨን መንግስቱ ኃይለማርያም ራሱ የመሰከረው ነው። ኤርትራ በኢትዮጵያ አኔክሴሽን በተደረገበት ሰዓት ላይ ሀኒሽ ደሴት በኢትዮጵያ ክልል ውስጥ የነበረ ነው። የራሷን እንትን ነው የወሰደችው። የኤርትራ መንግስት ግን ዋሎ ደሚውስ ሀምብል የሆነ መንግስት መሆኑን የምታውቀው ልክ ፍርድ ቤት ሄዶ ሲፈረድበት ጨርቄ ማቄኝ ሳይል ነው የወጣው። ከጅቡቲ ጋርም የራስ ዱሜራ ነበረ ግጭቱ። ራስ ዱሜራም ሴም ታይም ኤርትራ በኢትዮጵያ ውስጥ በነበረችበት ሰዓት ላይ ራስ ዱሜራ በኢትዮጵያ ክልል ውስጥ የነበረ ነው። ስለዚህ ኤርትራ ሄዳ የወረረችው መሬት የለም። የዚህ የባድመው የሚያለው አፍተር ኦል ዳ ብለዲ ዋር ባድመ የኤርትራ አካል ነው ተብሎ ለኤርትራ አዋርድ የተደረገ ነው። ስለዚህ ወራሪው ወያኔ አንድ ጊዜ አንድ ሀሳቡን ይጨርስ ነው። የባድመ ጦርነት ማን የጀመረው የሚለውን ጠይቅልኝ። አንድ ሀሳቡን ይጨርስ። አንድ ሀገር የራሱ የሆነ መሬት ሊወር አይችልም። ባድመ የኤርትራ መሬት ነው ተብሎ አዋርድ ተደርጓል። ስለዚህ ጦርነቱ የተጀመረው ባድመን ወረርክ ተብለ ከሆነ የኤርትራ መንግስት መሬቱ ላይ ነው የገባው። ባድመ የራሱ ነው። ስለዚህ ወራሪው አንተ ነህ ማለት ነው። በተረፈ ግን ቅድም ላለው የኢትዮጵያ የቀይ ባህርን የኢትዮጵያ ባህርን እያለ ከሆነ እንግዲህ ከክርስትና አማኞች ጋር መጣላት ይሆናል። መጽሐፍ ቅዱስ ላይ ክሊርሊ የኤርትራ ባህር ብሎ ስለተጻፈ መጽሐፍ ቅዱስ ላይ ደግሞ ከዚህ መጽሐፍ ላይ ከቃሉ ላይ አንድም የጨመረ አንድም የቀነሰ ፈጽሞ መንግስተ ሰማያትን አያይም ይላልና የመጽሐፍ ቅዱስን ቃል ልትቀይረው አስበ ከሆነ እንግዲህ እዛ ላይ ያለው የኤርትራ ባህር ነው የሚለው የኢትዮጵያ ባህር የሚል የለም። ስለዚህ ይሄ እንኳን ትልቅ ሪፍረንስ ሊሆናችሁ ይችላል። ዛሬ ላይ ባህር መጽሐፍ ቅዱስ ላይ ስለ ናዝሬት ሰዎች የተጻፈው የአሁኗን አዳማ ነው ማለት ነው። ኖ የአዳማ የምናምኑ እሱ ሳይሆን የኤርትራ ባህር የሚለው ጂኦግራፊካሊ ባህሩ ያለበት ቦታ ላይ ቀይ ባህር ነው። ራይት ናው ኤርትራ ያለችበት ቦታ ነው። ስለዚህ ክሊርሊ ነው የጻፈው እና እግዚአብሔርም እንግዲህ ፍርዱን